ሰላም እንደምናላችሁ ውድ የዩቲዩብ ተከታታዮቼ፣ በዛሬው ዕለት ስለ ኒኮ ሽሎተርቤክ ነው የምናወራው። ከባየር ሙኒክ እና ከሊቨርፑል ጋር በሰፊው ሲያያዝ የቆየ ተከላካይ ነው። ይህ የ26 ዓመት የቦሩሲያ ዶርትመንድ ተከላካይ በጣም ድንቅ እንቅስቃሴን ባለፉት ዓመታት እያሳየ የሚገኝ ተጫዋች ነው። በመከላከሉ ረገድ በጣም የተዋጣለት ተጫዋች ነው። የሚያደርጋቸው ታክሎች በጣም ስኬታማ ናቸው። ኳሶችን ኢንተርሴፕት ማድረግ ይችላል። በአየር ላይ ጎበዝ ነው። እንደዚሁም ደግሞ ግቦችን ያስቆጥራል። ለምሳሌ ሁለት ሆፈንሄም ላይ ግብ ማስቆጠር ችሏል። ከዚህ በፊትም በተለያዩ ጨዋታዎች ግቦችን ሲያስቆጥር ለክለቡ ተመልክተነዋል ማለት ነው። ከፍራይበርግ በ20 ሚሊዮን ዩሮ ነበር ቦሩሲያ ዶርትመንድ ያስፈረሙት 2022 ላይ ማለት ነው። ከዛ ከፈረመ በኋላ በጣም ድንቅ የሚባል እንቅስቃሴን እያሳየ ነው የሚገኘው። ዘንድሮ 4ኛ ሲዝኑ ነው በቦሩሲያ ዶርትመንድ ማሊያ። ነገር ግን ከዚህ በኋላ በጣም ለረጅም ጊዜ የሚቆይ አይመስልም። ኮንትራት ኔጎሺዬሽን ወይም ደግሞ ከኮንትራት ድርድር እያካሄደ ይገኛል። ነገር ግን ላይፈርም የሚችልበት እድል ሰፊ ነው እየተባለ ይገኛል። ከጀርመን የሚወጡ መረጃዎች ሁልጊዜ ተቀያያሪ ናቸው። በአንድ ወቅት ሊፈርም ይችላል፣ መቆየቱ አይቀርም በቦሩሲያ ዶርትመንድ የሚሉ መረጃዎች ይወጣሉ። ትንሽ ቆይተው ደግሞ ባየር ሙኒኮች የሚሰጡት አስተያየት የልጁን አድናቂ መሆናቸውን ስለሚገልጹ ከዛ ጋር የተያዙ ነገሮች ደግሞ ይነሳሉ እና በጣም የተለያዩ ነገሮች ናቸው የሚነሱት። ነገር ግን እንደምናውቀው ቦሩሲያ ዶርትመንድ በጣም ታዋቂ የሚባሉ ወይም ደግሞ በጣም ፖቴንሻል ያላቸው ተጫዋቾቹን የመሸጥ አባዜ አለበት። ስለዚህ በዚህ ምክንያት ሽሎተርቤክም ቆይታው ብዙ ረጅም የሚሆን አይመስልም። ዘንድሮ ቦሩሲያ ዶርትመንድ አጀማመሩ ጥሩ ነበር። ነገር ግን በሂደት ውጤቶችን መጣል፣ ነጥቦችን መጣል እና ውጤቶች አለመሳካት ሲስተዋሉ እንደ ሽሎተርቤክ አይነት ተጫዋቾች ደግሞ የመልቀቅ ዕድላቸው ሰፊ ነው እየተባለ ሲወራ እንደዚሁ አስተውለናል እና ቦሩሲያ ዶርትመንድ ስኬታማ መሆን ከፈለጉ እንደ ሽሎተርቤክ አይነት ተጫዋቾችን የማቆየት ግዴታ ይኖርባቸዋል። ለገንዘቡ ሲሉ ደግሞ የመሸጥ ግዴታ ውስጥም ሊገቡበት የሚችሉ ሁኔታ አለ ማለት ነው። ስለዚህ ለምሳሌ ሊቨርፑል ቢመጣ ትክክለኛ የቫንዳይክ ተተኪ መሆን የሚችልበት አቅም ያለው ተጫዋች ነው። ገና እድሜውም 26 ከመሆኑ አንጻር ለረጅም ጊዜ ግልጋሎት መስጠት ይችላል። ከፕሪሚየር ሊግ ጋር የመላመድ አቅምም ያለው ይመስላል እስካሁን ካየነው ፐርፎርማንሱ የተነሳ ማለት ነው። ስለዚህ ጥሩ እንቅስቃሴ ማድረግ የሚችልበት እድል እንዳለ ነው ማየት የምንችለው። ስለዚህ ሽሎተርቤክ ወደ ሊቨርፑል የሚመጣ ከሆነ እንመለከታለን። ወደ ማንቸስተር ዩናይትድ ወይ ወደ ሪያል ማድሪድ የመሳሰሉ ክለቦች እንዲያመራ የሚችልበት እድል አለ። እሱም እንግዲህ በተለይ የትራንስፈር ዊንዶ ሲከፈት የምናይ ይሆናል ማለት ነው። እናንተስ ምን አስባላችሁ? ሽሎተርቤክ ለቡድናችሁ ጥሩ ተጫዋች ይሆናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ንገሩኝ።